በደንብ ስራ ላይ የሚገኙ ሰራተኞችን ያለ አግባብ በስራ ላይ ያሉ ፎቶ በማንሳትም በማህበራዊ ሚዲያ ላይ የሚለቁ ግለሰቦች ላይ የቅጣት እርምጃ እንደሚወስድ የአዲስ አበባ ከተማ ደንብ ማስከበር ባለስልጣን መግለጹን በዚህ ሰዓት ተመልክቻለሁ። ባለስልጣን መስሪያ ቤቱ በዚህ ሰዓት ላይ እንዳወጣው መረጃ ከሆነ በማህበራዊ ሚዲያ ላይ ከሰሞኑ ሲዘዋወር የነበረውን የቂርቆስ ክፍለ ከተማ በወረዳ 2 ደንብ ማስከበር ጽህፈት ቤት ኦፊሰሮች ከደንበል ወደ ቦሌ በሚወስደው በኮሪደር ልማት በለማ የመናፈሻ ሳር ላይ በመኪና በመሄድና ጉዳት ያደረሰች አሽከርካሪን ማለት ነው እዚህ ጋር በተቀመጠ የደንብ ቁጥር ማለት ነው 5000 ብር መቅጣቱን ይፋ አድርጓል። ጉዳት ያደረሰችው አሽከርካሪ በጊዜው ልጅ ታሞብኛል በማለትም እዛው አካባቢ እንደምትሰራ ለጥፋቱም የሚቀጡትን ቅጣትም ለመክፈል ፍቃደኛ በመሆን ሰራተኛቸውንም እንደሚልኩ በቦታው ተመድበው ለሚሰሩ የደንብ ማስከበር ኦፊሰሮች እየገለጹ በነበረበት ወቅት ማንነቱ ያልታወቀ ግለሰብ ቪዲዮ በመቅረጽ የተቋሙን ገጽታ ለማጥፋትና የደንብ ማስከበር ስራውን ለማስተጓጎል የተለቀቀውን መረጃ አግባብነት የሌለው መሆኑን ባለስልጣኑ ያስታወቀ ሲሆን እንደዚህ የሚያደርጉ ሰዎች ላይም እርምጃ እንደሚወስድ ገልጿል።